እንኳን በሰላም አደረሳችሁ ለብርሃነ መስቀሉ። ይህ ከኢቢኤስ ቴሌቪዥን የሚተላለፍላችሁ እሁድን በኢቢኤስ የተሰኘው ዝግጅታችን ነው። ዛሬ ሞቅ ደመቅ ሸብረቅረቅ ያለው ዝግጅታችን እንግዲህ ልዩ የበዓል ዝግጅት እናችሁ ቀርበናል። በእንደዚህ አይነት መልኩ ነው ከኛ ጋር በዓልን እንድታሳልፉ የአክብሮት ግብዣችን ነው። ቆይታችን ከኛ ጋር ይሁን አይደል እንዴ? ዴት ነው እንግዲህ ከመስከረም 1 ጀምሮ ያለው የዓመት በዓል ድባብ እንዳለ ነው። አሁን ደግሞ መስቀል ላይ ነው የምንገኘው። መስቀልን ደግሞ ድብልቅልቅ አድርግ እናደርገዋለን። ፏብትን ወይም ደግሞ ቦግ ብልጭ በሄሊኮፕተር ነው ማለት ነው የምናከብረው። እሺ ያማረ የመስቀል በዓል ቆይታ ነው የሚኖረን። ትላንትና የደመራ በዓል በደማቅ ሁኔታ ተከብሯል። ዛሬ ደግሞ መስቀልን ያማረ እናደርገዋለን። ለየት የሚያደርገው ደግሞ ወደ ጉራጌ ዞን የመስቀል በዓል በደማቅ ሁኔታ ወደሚከበርበት ወደ ጉራጌ ዞን ተጉዘን ልዩ የመስቀል በዓል ዝግጅት አዘጋጅተናል። ምንም ማድረግ አይቻልም። የስራው ጠባይ ነው እንዴ? ምንም ማድረግ አይቻልም። እንደው መስቀል በተለያዩ አካባቢዎች በድምቀት ቢከበርም በተለይ ግን የጉራጌ ማህበረሰብ ለየት ባለ መልኩ መስቀልን ያከብራል። እኛም ወጣ ብለን ነበረ። በጣም ደስ የሚል ቆይታ ነበረን። በተለይ እኔ ካየኋቸው ነገር በጣም የወደድኩት ነገር ምንድነው በጉራጌ በዓል የእርቅ ስነ ስርዓታቸው መጀመሪያኛም እንግዳ ሆነን ስንሄድ የተቀበሉን አቀባበል ሰው አክብሮታቸውና እያንዳንዱ ፕሮግራማቸው ላይ ምርቃት አለ። ሁሉ ጊዜ አንድ የጉራጌ ባለ ሀብት የፈለገ ብር ቢኖረው ልጁ ነው ከብትን እርድን ይዞ ወደ ቤተሰቦቹ ጋር የሚሄደው። ያ ምክንያቱ ምንድነው? ለመመረቅ ከውጪ ከተለያዩ ዓለማት መጥተው የሚያከብሩት ትልቅ የሆነውን የጉራጌ ስርዓት የአባቶችን ምርቃት ለማግኘት ነውና ብዙ ምርቃት አግኝተን መተናል። እሁድን በኢቢኤስ እኔ ምን እንደሚደርስ አላውቅም። ብዙ ምርቃት ተቀብለናል። በጣም አሪፍ። ቻንስስ ምን ተሰማ? እኔ 3 ነገር ተመችቶኛል። አንዱ ነገር እንግዲህ የመጀመሪያው አያው ክትፎ አሪፍ ግን ጩጮቹ ደግሞ ሮኬት ለኩሶ ስለዚህ ሱሪ ውስጥ ይከቱልና አንተ ወደ ላይ አስበው። እሱ ትንሽ ይከብዳል እና የእናቶቹ ጭፈራ ደስ ይላል። እንዲያሉ ሹልክ ለመጀመሪያ ጊዜ ወንድ ጨፈረው ትንሳኤና አንተ የሴቶች ጭፈራ ነው። የሴቶች ብቻ ነው። የሴቶች ብቻ ነው። እኮ ሴቶቹን ለማሳረፍ ነው። ለማሳረፍ እንግዲህ ረፍት ምን ነው ዝም ብሎ ማለት ከሴቶችም ደግሞ እናቶች ብቻ ወጣት ሴቶች ራሱ አይጫወቱትም። እናቶች የሚጫወቱት ጨዋታ ነውና ስለዚህ የመጀመሪያኛ ነን እናተንሱ ነው ማለት ነው። በጣም አሪፍ አላሽል ካለኩ ትንሳኤ ግማሽ ላይ ገብተ ቀረ። አይ ወደደ መሰለኝ እንደውም ከሆነ ሰዓት ላይ ትንሳኤ ሊጥለኝ ነበር እንጂ። እሺ ቃልስ? አካባቢው ስንገባ ጀምሮ በጣም ለምለም ነው፣ አረንጓዴ ነው ሁሉም ነገርና ለኑሮ በጣም ተስማሚ ነው። ደስ የሚል ነገር አለ። አቀባበላቸው ለኛ ያሳዩት ፍቅር ክብር በጣም ደስ የሚል ነበር። ከህፃን እስከ አዋቂ ጀምሮ ነው ወጥተው የተቀበሉን። በምርቃት እንዳልሹ በጭብጨባ ደስ የሚል ጊዜ ነበር። እንግዲህ እርድም ሁሉንም ነገር አድርገውልን በደንብ ተንከባክበውናል። የቡና ስርዓታቸውም ሁሉ ነገር ለየት ያለና እርስ በርስ ደግሞ ትልቋን ኢትዮጵያ በትንሽ ነገር ውስጥ አይተንበታል። በትክክል እርስ በርስ ጎሮቤት ከጎሮቤቱ ጋር ያለው ፍቅር መከባበር እንደው ምን ይላሉ? እኔ በፊት ሳስብ የተንቢ ነው የሚባባሉት እርስ በርስ ወደ ቤታቸው ሲሄዱ ነው የሚመስለኝ ሰላምታ ነበር። ግን አይደለም፣ ላንቺ ሊመጣ ያለው መከራ ለኔ ይምጣ እንደማለት ነው። ይሄ ለነሱ እርስ በርስ ያላቸውን ክብር ልዩ ፍቅር ያሳያልና በጣም ደስ የሚል ፍቅር ነው ያየነው። የሚኖሩበትን ክፍል ለቀውልን የእንግዳ አቀባበል ባህላቸው በጣም የሚገርም ኢትዮጵያ ነትን ያየንበት በልተን ምን ጠግብ አይመስላቸውም ነበርና ይሄ በጣም ልዩ ያደርጋል የጉራጌ ዞንን። ሌላው ደግሞ ከፕሮግራሞቻችን ያሉ ማለት ነው አብዛኛው ነገር ይዘን የመጣ ነው። እንግዲህ ከሞላ ጎደል ያው መምጣት ያለበት ነገር ይዘመተናል ብዬ አስባለሁ። እኔና ተንሱ እንደውም ትንሽ ረፈድ አድርገን ነበር የደረስነው። በለቱ ብንኖር ኖሮ በጣም ደስ ይላል ነበር። ጋሽ አስፋው የታሉ ተብለንኛ። አዎ እንዴ ጋሽ አስፋውስ ብቻችሁ ነው እንደመጣችሁት? ጋሽ አስፋውስ ሁሉም ሰው እየጠየቀ ሊመልሱን ሁሉ ነበር። አሁን እንግዲህ ትንሽ አመም አድርጎኝ ነበር የዚህ የወገብ መጣመም ደርሶብኝ ነበርና እሱ እስኪቃናልኝ ድረስ ጋራጅ ገብቼ እንደ መኪና ግራሶ ተቀብጬ ቶሎ ብዬ መጣሁት። ከመጣሁ በኋላ ግን በጣም ደስ አለኝ። በጣም አሪፍ ነበረ። ቆንጆ ጊዜ ነው ያሳለፍነው። በጣም ተብሏል። ብዙ ገጠመኞችም አሉ እኮ የዝናቡ መዝነብ የጭቃው
የተለያዩ መኪና አልወጣ ብሎ በትራክተር ነው ተጎትቶ ወጣ። እሱ ላይ ደርሻለሁ። እሱ ላይ ደርሳለሁ። እኛ ገፍተን ከጨረስን በኋላ የደረስከው አንተ። ሴቶቹን የገፋ መኪናው ከወጣ በኋላ ነው የመጣው። ግን እኔ የምለው ምን አይነት ሆድ ነው ያላችሁ? ኦልሞስት እኮ ግማሹ በሬ እኔ ያስደርኩ አልቋል እንዴ ምን ሆነ? እግሩ እንዲስታቸው የሚበሉ ይመስላል። ይደረሰ እንኳን የሚበሉ አይደለም አስክሬን የሚሉ ሰው አይመስልም። አስታያቸው እንደዚህ ብለው በቃ እንደው እኮ የሚበሉ አስክሬን የሚልሱ አስክሬን የምትሉት ማለት አይስክሬም ኦኬ አይስክሬም። አይ እውነት ግን በማርፈዳችሁ ትልቁ የእርድ ስነ ስርዓት በጣም ትልቅ ክብር የሚሰጠው ነውና በጣም ብዙ ሰው የሚገኝበት ብዙ ምርቃት የነበረበት ነበርና እሱ ነው ትንሽ ያመለጣችሁ እንጂ ሌላው ላይ ደርሳችኋል። ሐሳባችን የነበረው ምንድነው ከወልቂጤ ከተማ ትንሽ ኪሎ ሜትር የሚወጣ ስለነበረ ሄደን ከዛ ተመልሰን ወልቂጤ ለማደር ነው። ስንሄድ ግን ገጠር ከገባን በኋላ ዝናብ ዘነበ። ከዛ መኪኖቻችን መውጣት አልቻሉም። እዛው ለማደር ተገደድን። ግን በቃ እንኳንም መኪናችን ገባ ነው ያለው። እንኳንም አደረን። እኛ አልደረሰ በሬው ካራቲስት ነው የሚባል ነገር ሰምተን ውይ የበሬው አይደለም እንደገባ ታርዶ ሁሉ በቃ ነበረ ኃይለኛ ሰው አይ በቃ ከባድ በጣም ትልቅ በሬ ነበረ። በጣም ትልቅ በሬ እና ደግሞ ለመስቀል በሬ ሲመረጥ ከለሩም ውፍረቱም ሁሉ ነገር ትኩረት ይሰጠዋልና የሻኛ መብላት ስነ ስርዓትም ስላለ ሻኛው ትልቅ መሆን አለበት በሬው እና በጣም ትልቅ በሬ ነበረ። በጣም ብዙ ሰዎች ነበር የጣሉትና ከታረደ በኋላ ራሱ አልተቻለም ነበር። ብትኖር ራሱ አዲስ አበባ ነበር የምትገባው ሮጣ አልሞላም። እንደውም የሆነ ሰው አቋርጦ ሁላ ወጣላ ወይ አሁን ያልቻል ማለት በጣም ድምጽ ያወጣ ነበር፣ ይንፈራገጥ ነበርና ይወጋናል ብለው ከታረደ በኋላ ይቆም ነበር። በሬ ነበር። ሲታረድ የመጀመሪያ ነው መሰለኛም ስናይ ቆመ። በቃ እንደገና በሬው እንዳዲስ በቆርጦ ነው አንገቱ ተቆርጧል። ግን ቀጥ ብሎ ሲቆም የሚያወጣው ድምጽ ደግሞ በጣም ያስፈራ ነበርና እኔ አየ እንትኑ እኮ ነው ተጣላት ስጋና ነፍሱ አልተላቀቀም። አዎ እሱን ያው ስሜቱ ስላልተላቀቀለት ያው መጠበቅ ነበረባቸው። የስሜት አይደለም የስሜት አይደለም ያ ትንሽ እስኪላቀቅ ስለሆነ ነው። ምን አሉ እንደውም ያለ ማረድ ችግር ሳይሆን በሬው ወጣት ሲሆንና ገና ብዙ የሚሰራ እንግዲህ እንደኛ ትኩስ አይል ስለነበረ ተላልሞታል። ለዛ ነው ትኩስ አብርጅናኛን እንደዚህ ያረግ አስፋው ደረጃ አድርሹ። አይ ትንሣኤ እኮ በደንብ እያብራራህ ነበረ። አራጅ ነበርክ እንዴ? አይ እኔማ ብኖር እኔ ምንም እኮ አላወራሁም። መጀመሪያ አስረዳለሁ፣ ዲስከስ እናደርጋለን። ገብቶሻል? በሐሳብ ነው የምትፈልገው። ደህና ነው ወይ እንዴት ልትታረድ ነው ስትለው በቃ ይሰጣል። እሺ ግን ነጮች በሬ ሲያርዱ እንዲህ የሚሉት ነገር አለ ይባላል። ስካንትራቫይ ወካጤሲ ለጥ ነው የሚለው። በቃ እውነት ምን ማለት ነው? ስካንትራቫይ ወካጤሲ እባክህ ጋደም ቴንክ ደግሞ ትንሽ ኪስ ውስጥ ወሸቀ ታረጋለህ። ጉቦ ታዲያ ውደቅ አይ መኖር እርዱ ላይ እንደዚህ መፍትሄ ካላችሁ እርዱ ላይ መኖር ነበርባችሁ። እውነት ብዙ መፍትሄ ነበር። ፈረንጃውን በሬ እንደሚያል ሰቀል አላውቅም። እንግዲህ ካላወቅሽ ደጋራች እንኳን ያላወቅሽ። ግን የእውነት ከእርድ በዓላቸው ደግሞ የማይረሳው ነገር አሁን እኛ እዚህ ከተማ ላይ ከታረደ በኋላ ቅርጫ እየተደረገ ነው በገንዘብ የሚከፋፈለው። አንድ ያለው ሰው በአካባቢው በጣም ደና የተባለ ሰው ይገዛና በሬውን ከታረደ በኋላ በነፃ ነው የሚከፋፈለው ስጋው። ይሄ በጣም ይገርማልና እንደገና ደግሞ ቡና የሚያፈሉበት ስርዓት ወይ በጣም ቆጮስ ወይ በጣም እንደውም ሰባቱ ቀን ተከፋፍሎ አንድ ቀን አንድ ቤት ይፈላል አንድ ቀንና ይሄ ምንድነው ስንላቸው አብሮን የመኖር ባህላችንን ለማዳበር ነው ያሉት ነገር በጣም ያስደንቅ ባህላቸው። በበሬው ስርዓታቸው በጣም የገረመኝ ነገር በሬው ለእርድ ብቻ አይደለም የሚከወነው። ቀንዱ የምንመገብበት ማንኪያ ይሰራል። የምናቀርብበት ብዙ እቃዎቻቸው የተሰሩት ከከብት ከሚወሰዱ ተረፈ ምርቶች ነውና ምንም የሚጣል ነገር የለም። ድምጹ ብቻ ነው እንደውም አንድና ድምጹ ብቻ ነው የማይወድቀው እንጂ ስራ ላይ ይውላል ብለው ነገሩና በጣም ደስ የሚል እና ይሄ አምልጧቸዋል ለማለት ነው። ደስ የሚል አካባቢ በጣም ደስ የሚል ቆይታ ነው ያደረግነው። የመስቀል በዓል የክርስቲያን በዓል ነው እንደሚታወቀው። ግን እኛ በርከት ብለን ስለሄድንና ብዙ እንግዳ ስለነበረባቸው አይታችሁ ከሆነ ሙስሊም ጎረቤቶቻቸው እኛን በማስተናገድ ሲረዷቸው ነበር እና አብሮነታቸው ደስ ይላል። የሚያቀርቡልን ምግብ አንዷ እናት ሙስሊም ነች፣ አንዷ ደግሞ ክርስቲያን ነች። እሱ ነገር ደስ እና እንግዳ መጥቶብኛል ተባብለው በጣም ይተጋገዛሉ። ደግሞ በዛ ላይ እንግዳ አቀባበላቸው በጣም የሚያስደስት ነበር። በእውነት በጣም ያስደስት ነበር። በጣም ነው የተቀበሉ እንደ ቤተሰብ። እኔማ በቃ ይናፍቆኛል። አንተንማ ሲያዩክ በቃ እንደገና ሌላ በዓል ነበር መስቀል ጋር ለማለት በጣም ደስ አላቸው እና ይሄን ይመስል ነበር እላቸዋለሁ። እንግዲህ ደስ ይላል። በጣም ደስ የሚል የሚያምር አካባቢ ነው የሄድነው። አካባቢ በጣም አረንጓዴ ነው፣ ለምለም ነው እያለን አጓጓናቸውና በካሜራዎቻችን ያስቀረነው ምስል ስላለ አካባቢው ምን ይመስላል የሚለውን ለምን አናሳያቸው? በጣም አሪፍ አብረን እንከራተት። እንግዲህ ሞቅ ደመቅ
ሸብረቅ ያለው ዝግጅታችን ይቀጥላል። በድጋሚ መልካም በዓል ይሁንላችሁ። አብራችሁን ቆዩ። አው እንግዲህ እንዳየነው እንደተመለከትነው አካባቢው በጣም ነበር የሚያምረው። ይሄን ይመስል ነበር ፏፏቴው ምኑ በጣም ያምራል አይደል? ውሃማ ነው በጣም የሚያምራል። ኢማጂን እንግዲህ ያስፍራ ደግሞ አሁን በላይክ ሳይመር ላይ ከመስከረም በኋላ ነው ምን ያህል እንደሚያምር እንግዲህ ያስቡት። በጣም ነበር የሚያምረው። አሁን ወደ ሽልማታችን እንሻገር አይደል? አዎ። ከዛ በፊት ግን መልካም በዓል ብለን እናርገው። አዎ የመስቀል በቃ ማውጣልኝ መስሎኝ ወጣ አቀባብሎ የተቀመጠ ነው የሚመስለው። ያኔ ደግሞ ዋው ሚደነግጥ መስሎኝ እንደው እሺ ዛሬ ባልደነገጥኩም ዛሬ ሄሎ አቤት ማልበል ጤና ይስጥልኝ እንኳን አደረሰሽ እንኳን አብሮ አደረሰን ማልበል ከኢቢኤስ ቴሌቪዥን እሑድን በኢቢኤስ ነው የምንደውልልሽ ወይኔ አፍቲ እንዴለ ወይኔ ስምሽን ንገሪና እኔም ላቆራምጥሽ ሰላም ነው ማንን በል ቃል ኪዳን ቃልዬ ደህና ነሽ ደህና ነኝ እንዴት ነህ አፍቲ ሰላም ነው እግዚአብሔር ይመስገን አለሁልሽ ቃል የሚለው ለፓፓዬና ለዳክዬ ነው ነበር ባለፈው ቃል ኪዳን ከየት ነው ከአዳማ ነው ከአዳማ ዋው ደስ ይላል በጣም እንዴት ናችሁ ደህና ናችሁ እንኳን አደረሳችሁ እንኳን አብሮ አደረሰን ሁላችሁም ደህና ናችሁ አለሁልሽ ውድ እኔ ራሱ ውድድ ነው ማረግሽ ስዊት ሃርት ኤንድ ስዊት ዳርት ነሽ አተንሱማለ ዛሬ ትንሳሊት ያምራል ልቤን አንገበገበ እንኳን አደረሳችሁ እንኳን አብሮ አደረሰን ቃልዬ እንዴት ነሽ ደህና ነኝ ይመስገን ባለፈው ሳምንት ጥያቄያችንን እንግዲህ መላሽ ሆነሻል አሸንፈሻልና ወይኔ በጣም ነው የማመሰግነው አዎ መላሽ ባለ እድለኛው ነሻል እንግዲህ የመስቀል ተሸላሚያችን አንቺ ነሽ ወይ በጣም ነው የማመሰግነው በጣም አሪፍ ታስታውሰን አይደል ምን ነበር መልሱ የማን አርቲስት ልጆች አቅርባችሁ ነበርና የማን ልጆች ናቸው ነበር ያላችሁ እሺ እና የአርቲስት ማን አልቦሽ ዲቦ በጣም አሪፍ እሺ ቃልዬ አንቺ እኮ ጎበዝ ነሽ በእውነት ልጅም ሆነሽ እንደዚህ ጎበዝ አክቲቭ ነሽ አትጠገቢም እኮ አንቺ አቤት አረበዛብኝ ቃልዬ አሁን እንግዲህ ወደ ሽልማትሽ ልንሄድ ነው ልናወጣልሽ ነው መልካም እድል እንመኝልሻለን ሁላችንም አመሰግናለሁ ምን ቢወጣልሽ ደስ ይልሻል በእናትሽ የደረሰኝን እሺ መልካም እድል መቅዲ ሽልማትሽን ታወጣልሻል እሺ መቅዲ አዙሪ በደንብ እሺ ቃል የስልክ ቀፎ ሲም ካርድ ከራስሽ እሺ አመሰግናለሁ በጣም መልካም በዓል ያድርግላችሁ ቃልዬ መልካም በዓል ይሁንልሽ መልካም ጊዜ ስለምትከታተል እጅግ አድርገን በጣም እናመሰግንሻለን እኔም በጣም ነው የማመሰግነው እግዚአብሔር ይስጥልኝ እሺ ቻው የስልክ ቀፎ ቀላል ነገር አይደለም እውነት ነው ስልክማ ትልቅ ስጦታ ነው አስበው ከአንዱ ሀገር ወደ አንዱ ሀገር ሰውን የምታገኝበት የምታወራበት እንደ ስልክማ ትልቅ ዋጋ ያለው ነገር ሁሉ ዋጋ አለው ስጦታ ትንሽ ምንም ቢሆን ምንም ስጦታ ነው አይደለም ከውድም በኢቢኤስ ሲሆን ደግሞ ከፍ ይላል እጅግ በጣም አሪፍ እሺ እንግዲህ ለሚቀጥለው ሳምንት ደግሞ ጥያቄ ማድረስ ግድ ይላል ስለዚህ እስቲ ዛሬ ደግሞ ጫንጭ ጥያቄ እሺ እንግዲህ ያለፈው ሳምንት የቡና እንግዳችን የነበረች አንዲት ሴት ነበረች የሷን ስሟን አሁኑኑ ኤስኤምኤስ ያድርጉልን እንግዲህ ያው እንደተለመደው እንሻልባለን እንግዲህ ሞቅ ደመቅ ሸብረቅ ቦለለለለለለ ያለው ዝግጅታችን ይቀጥላል አብራችሁን ቆዩ መልካም ቆይታ ይሁንላችሁ